እፎይ እባክሽ ትተሽኝ አትሂጂ የኔ ንግስት። እዚሁ አጠገቤ ሆነሽ አቅፍ አድርጊኝና ቁጭ በይ እባክሽ። አለሁ እዚሁ ነኝ፣ የትም አልሄድኩም። የኔ ንግስት እኔ እኮ ያለ አንቺ ባዶ ነኝ። ለምን ግን ትተሽኝ ትሄጃለሽ? አለሁ እኮ የትም ትቼ አልሄድም። አዎ የኔ ንግስት እኔን ጥለሽ በፍጹም መሄድ የለብሽ። ለዘላለም ጥለሽኝ እንዳትሄጂ። እሺ እሺ ያፌት፣ ግን አሁን ተነስተህ ውስጥ ገብተህ መተኛት አለብህ። አይ እኔ እዚሁ ትንሽ እንድንቆይ ነው የምፈልገው። እሺ በቃ እሺ። ና ታዲያ ወደዚህ። ወንድምሽ አባትሽ ምን ማም እንዳለችኝ ከሆነ አባቴን የገደለ ወንድሜ ነው። ምን እያልሽ ነው? ማለቴ እንዴት አልገባኝም። ለምን? ማም ናት እንደዛ ያለችኝ። በዛ ላይ ወንድሜ ከዳድ ሞት በኋላ ነው እንደዚህ የሆነው። ነገሮች ይገጣጣማሉ። አሁን ሁሉም ነገር ያሳስበኛል። ከማም ጋር ሁሌ ይጨቃጨቃሉ ምናምን። ብቻ የሆነ የሚደብቀው ነገር አለ። በቃ ተይሽ፣ እንደዚህ አትበይ። ማለት እንደዚህ አትበይ። ቀርበሽው ካወራሽው በኋላ ነው ማወቅ የምትችይው። እንዴ ምን እያልክ ነው? ማም እኮ አትዋሽም። በዛ ላይ ትክክል ናት። ብዙ ጊዜ ስንጠይቀው አይመልስልንም። እንደውም ለማውራት ራሱ ፈቃደኛ አይደለም። እኔ ግን እንደዛ መሆኑ እወደዋለሁ። ጥሩ፣ ዋናው መውደድሽ ነው። ይሄን ነገር ሌላ ጊዜ እናወራበታለን። አሁን ግን መሽቷል፣ ወደ ቤት መሄድ አለብን። ትንሽ እንሂድ። ደግሞ መገናኘታችንን በፍጹም ለእናትሽ እንዳትነግሪያት፣ ማወቅ የለባትም። እሺ፣ አታስብ። እሺ ቆይ ለምንድን ነው እንደዚህ አፍጣኝ የምታይኝ? ለምን የማይሽ መስልሻል? እስቲ ንገሪ፣ አንድ በአንድ ምን እንደተፈጠረ። አይ አሁን ወደ ላይ ልወጣ ስል ነው እየመጣሁ። ደህና ደር ጉዳይ አልጨረስኩም። እንደምንነጋገር ነገርሽ ነበር። ስለዚህ አሁን እንነጋገራለን ማለት ነው። ማን ነው እንደዚህ ያደረገሽ? በምን እንደተፈጠረ እንግዲህ። አይ ምን ይፈጠራል? ያው ቤዛ ክፍሏ ናት፣ ጽዮንም ወይ ክፍሏ ናት ወይ ቤዚ ክፍል ናች። ምንም አልተፈጠረም። አንተም ደግሞ አሁን ይኸው መጣ። ምንድን ነው የምትቀባጥሪው አንቺ ሴትዮ? ምንድን ነው የጠየኩሽ? ልጥራቸው? ቤዚ፣ ጽዮን፣ ቤዚ። ሉሊት ጸጥ በይ። አፍሽን ዝጊና ምን እንደተፈጠረ ንገሪ። ማነው ጥፍርሽን አንድ በአንድ የነቀለው? ምንድነው የሰራሽው ወንጀል?
መቼስ ያለ ምክንያት እንደዚህ ያደረጉሽ ማለት ንገሪኝ ሴትዮ፣ ከዚህ በላይ አትስልፊ። አይ ማንም እንትን ነው የነከሰኝ፣ ውሻ ነው የነከሰኝ። በቃ ውሻ ነው እንደዚህ ያደረገኝ። ውሻ ምንድን ነው ደግሞ እንዲህ የምትተባደብ? የሰራሽ ወንጀል ምንድን ነው? ማንም ያለ ምክንያት እንደዚህ ያደርግሽ? ቤዚ እየመጣሻል። በጣም ደስ ይላል። እንኳን መጣሽ። ይኸውልሽ እናታን ነው እሺ የጠራሽ። ደህና ነኝ። ኧረ አቶ ናታን ራስህ ጥፍሬን አስነቀለች። ጭራሽ እንድነግርህ ትጠይቀኛለህ አይደል? የማትረባ ቆይ ምን እንደማደርግ ታያለህ። ወይ እናቱ በሰላም ነው የፈለገኝ? ደግሞ ሉሊት እኔ ስመጣ ምን ሆና ነው እየተጣደፈች የወጣችው? ዝም ብላ ማን ነው እንደዚህ ያደረገሽ እላታለሁ። ውሻ ምናምን ትለኛለች። እኔ አልጠራሁሽም፣ እሷ ናት ለማምለጥ ብላ የጠራች። እንዴ የምን ውሻ? ወይ ሉሊት እኔማ እስክታጋግብ ነበር ዝም ያልኳት፣ ግን ምንም የምትናገር አይነት አይደለችም። እስቲ እኔ ቀስ ብዬ እያግባባሁ ለመጠየቅ እሞክራለሁ። በዚህ አይነትማ መቼም አትነግረንም። ነገ ደግሞ ከዚህ የከፋ ችግር ልታመጣብን ትችላለች። በዚህ ልክ ብለሻል። እኔ የምልህ ናቱ፣ ለዚህ ባለፈው የነገርካት ስለ ኤፍራታ እውነትህን ነው? አሁንም የኤፍራታ ላይ ተስፋ አልቆረጥክም? ተይ ቤዛ፣ እንደዚህ ያን ነገር በዚህ ጊዜ ማውራት የለብንም። እሺ ተው ናቱ፣ ጊዜው አሁን ምን ሆነ? ነገሮች እኮ ባንዴ ሆኑና እኮ ግራ አጋቡኝ። ናቱ አሁን ማንም የለም። እስኪ ንገረኝ፣ አዲስ ህይወት ጀምረሃል? በኤፉ ላይ ተስፋ ቆረጥክ? እስኪ አስበው፣ አሁን ላይ ደስተኛ የሆነች ይመስልሃል? ቤዛ፣ መምሰል አይደለም፣ በህይወቷ በጣም ደስተኛ ናት። እንደዛ ባይሆን ኖሮ ከህይወቷ እንደወጣ ባልገፋፋችኝ ነበር። ምን እንደተፈጠረ ደጋግሜ ነበር የጠየኳት። እፉዬ፣ ቆይ ምንድን ነው የሆንሽው? ከኔ ለመራቅ እየሞከርሽ ነው? ቢገባህማ እንደዛ ነበር፣ ግን አንተ አንድ ነገር ላይ ችክ ካልክ በቃ አትለቅም። ናታን፣ እኔ ከዚህ በኋላ ከአንተ ጋር የፍቅር ግንኙነት ውስጥ መቆየት አልፈልግም። እየቀለድሽ ነው አይደል? እየቀለድኩ አይደለም፣ እውነቴን ነው። ይቅርታ ናታን፣ እኔ ከዚህ በላይ ልጎዳ አልፈልግም። ሳላስበው በሌላ ሰው ፍቅር ተሸነፍኩ። አትዋሽ። አንቺ በፍጹም ሌላ ሰው ልታፈቅሪያች። ለምንድን ነው የማልችለው? እኔም እኮ ሰው ነኝ። በቃ ተሳሳትኩ፣ ተሸነፍኩ። አይኔን እያየሽ በስነ ስርዓት ውሸቴን አይደለም እውነቴን ነው አልወድህም። አዎ ውሸቴን አይደለም እውነቴን ነው። አሁን ላይ በልቤ ውስጥ ያለው ፍቅር የለም። እሺ ደስ እንዳለሽ፣ አንቺ እንደፈለግሽ ነው። ግን ኤፉ ፕራንክ እያረኩ ነው እየቀለድኩ ነው ብትይ መቼም ነው ይቅር ማለት። ልብን ስለሰበርኩት ይቅርታ። ችግር የለውም፣ አልተጎዳሁም። ታውቂያለሽ፣ አይኔን እያየሽ ነበር እንደማትፈልገኝ የነገረች። ተይውስ፣ ይህን ርዕስ ባታነሺ ነው ይሻል። እሺ ብዙም አላስጨንቅም፣ ግን ደግሞ ብዙ የለፋበት ነገር እንደሆነም እንዳትረሳ። ለዚህ እንደዛ ብለህ ስትነግራት አረሳሃትን ብዬ ደስ ብሎኝ ነበር። ቆይ ቤዝ የት ሄዳ ነው? ከመጣው ጀምሮ አላገኘሁትም። ኤፍራታ ክፍል ነበረች። እሺ በቃ እኔ እሷን ሂጅ እላት።
ወንድሜ እዚህ ሆኜ እኮ ስትገባ እያየሁህ ነበር። እና ካየሽ ለምን አልመጣሽ? እዚህ ብቻሽን ምን ትሰሪያለሽ? ደህና ነሽ? እዚህ አዎ ደህና ነኝ። ራሴን ለማዳመጥ ፈልጌ ነው። አንተ ምንም አታስብ። ምንም የተፈጠረ ነገር የለም። እንዴት አላስብም? እዚህ እንዴት አክዘሽ እያየሁ ሲከፋሽ እኮ ይከፋኛል። ሁሉም ነገር ከአቅሜ በላይ ሆኗል ወንድሜ። ምን ማድረግ እንዳለብኝ የት መሄድ እንዳለብኝ ምንም የማውቀው ነገር የለም። ቆይ ለምንድን ነው ሁላ ነገር እየተፈጠረ ያለው? ችግሮች እየተደራረቡብኝ ያሉት። ሁሉም ነገር በጣም ግራ ገብቶኛል። በቃ ታልቅሽ እሺ። ቆይ እሺ ለምንድን ነው የምታለቅሽው? እኔ ማላውቀው የተፈጠረ ነገር አለ? ለምን እንደዚህ ትሆኛለሽ? በቃ ዝም በይ የኔ ቆንጆ። ብዙ የማላውቃቸው ስሜቶች ይሰሙኛል። አሁን ተረጋግቻለሁ፣ ደህና ነኝ ስል መልሶ ይከፋኛል። በዛ ላይ ደግሞ እናትና አባቴ በጣም ናፍቀውኛል። ቆይ መች ነው የሚመጡት? ያው ሲሻሉ ይመጣል። አይዞሽ ይመጣሉ ሲሻላቸው። ለምን አተኝም አሁን? እሺ ወንድሜ እተኛለሁ። በቃ አንተም ደክመዋል፣ ግባና አረፍ። ሄሎ ዶክተር፣ እንዴት ነህ? ደህና ነኝ። ምን ነው ውጤቱ ዛሬ ይደርሳል ብለሽ ነው? አይ ትንሽ ራሴን አመመኝና ለመምጣት ፈልጌ ነው። ግን ያው ውጤቱ ምን ያህል ቀን ነው የሚቀረው? ውጤቱ ትንሽ ይቆያል። ራሴን ላልሹ ደግሞ መተሽ ታይተሽ መድኃኒት ይታዘዝልሻል። አይ እንደዛ ከሆነማ ራሴን ብቻ ስለሆነ ያመመኝ እንደዚህ አይነት መድኃኒት ገዝተሽ ተጠቀሚ በለኝና ቅርብ ካለ ፋርማሲ ገዝቼ እጠቀማለሁ። አይ እንደዛ አይሆንም። መተሽ መታየት አለብሽ። እሺ በቃ ዶክተር። የኔ ንግስት አልጨረሽም? አንቺ ነው የምጠብቀው። ቶሎ በይ። መጣሁ። እሺ ጨርሻለሁ። ኤፉዬ እንዴት አደርሽ? ደህና ነኝ ቤዝዬ፣ አንቺ እንዴት ነሽ? አለሁልሽ ኤፉዬ። እንደውም ዛሬ እኮ አገኝሻለሁ እያልኩ እያሰብኩሽ ነው የደወልሽው። ኧረ ዛሬ ምን ነው በሰላም? አይ በሰላም ነው፣ እንዲሁ እንድናወራ ፈልጌ ነበር። ይቅርታ ቤዝዬ፣ ዛሬ እንኳን የምችል አይመስለኝም። አረ ችግር የለውም። እንዴ የምን ይቅርታ ነው ደግሞ? እኮ ላንቺ መውጣት ምን ያክል ከባድ እንደሆነ እረዳሻለሁ። አይ እንደዛ ሳይሆን ያፌት ስራ ትጀምሪያለሽ እያለኝ ነበር። ስራ? የምን ስራ ነው ኤፉዬ? አልገባኝም። ያው ቤት ከመዋል ብዬ ስራ እንዲሰጠኝ እየጠየኩት ነበር። ከዛ ነገሩን ችላ ብሎት ነበር። ትናንትና ነው በድንገት ስራ ትጀምሪያለሽ አለኝ። አይ ይሄ እንኳን በሰላም አይመስለኝም። እባክሽን ኤፉ ተጠንቀቂ። የማትወጪው ችግር ውስጥ ሊከትሽ ነው የሚሆነው። እባክሽን ኤፉዬ ተጠንቀቂ። እሺ እሺ ቤዝዬ ይጠነቀቃለሁ። ግን እናንተ ቤት ውስጥ ሰላም ናቸው አይደል?
አዎ ይፉዬ ሰላም ነን፣ አንቺ አትጨነቂ። እሺ ቤዚ አንጨነቅም፣ እንዲሁ ልጠይቅሽ ብዬ ነው። እሺ ይፉዬ እባክሽን ራሽን ጠብቂ እሺ በደንብ። እሺ ቤዚ አንቺ አትጨነቂ። ቻው በቃ መልካም ቀን። እሺ ለአንቺ መልካም ቀን። እሺ ቻው። ዳጊ ወይ እናቴ አውሪ ምንድን ነው? እማ እመጣለሁ አልኩኝ። ምንም አትፍሪሽ። ማንም ሰው ተከተለን ብዬ ተስፋ አደርጋለሁ። አይ ማንም አልተከተለኝም። በጥንቃቄ ነው የመጣሁት። ልጅቷችን ናት። ፈቃደኛ ነች አይደል? አዎ ፈቃደኛ ነች። አሁን ከመምጣቴ በፊት ራሱ እያናገርኳት ነበር። ስማኝ ዳጊ፣ በአሁኑ ምንም አይነት ስህተት መስራት የለብንም፣ ካልሆነ ግን ያልቅልናል። አታስቢ፣ ምንም አይፈጠርም። እንደነገርኩሽ ልጅቷንም ስላወራት ተስማምታለች። ከዚህ በኋላ ሁሉም ነገር በጥንቃቄ ካደረግነው ምንም ነገር አይፈጠርም። ካደረግነው አይደለም በደንብ እናደርገዋለን። እስኪ አሁን ጽዮን ሰለሞን ማን እንደሆነች እናያለን። ስማኝ፣ አንተ ብቻ ቦታውንና ቀኑን አስተካክል እና ደግሞ ሰዎችን በደንብ አድርገህ ለማሳመን ሞክር። እሺ እሺ። ብቻ ግን አንቺ ሰዎችን በደንብ አዘጋጅ። እሺ። ለሱ ችግር የለውም። ሌላው ደግሞ በፍጹም ቤት ሆነ ስልክ ማውራት የለብህም። ስልክ ተጠልፎ ሊሆን ስለሚችል ከዚህ በኋላ እንደውም በዚህኛው ቁጥር ምንም ነገር አናወራም። ገባክ? አዎ ልክ ነሽ። ከዚህ በኋላ በስልክ ምንም ማየት ነገር ማውራት የለብንም። እሺ። የልጅቷን ፎቶ አውላክልኝ። ሌላው ደግሞ ያገኘውን እያንዳንዷን ነገር ለኔ ታሳውቀኛለህ። ዳጊ ባከን ስገባና ስጦታ በደንብ ተጠንቀቅ። እሺ። ሰዎች በፍጹም ሊያዩክ አይገባም። እሺ። አንቺ ምን አታስብሽ?
መስሏል። አንድ ሰው እንኳን እንዴት ሆንሽ ብሎ የሚጠይቀኝ ማንም ሰው የለም። ማን አባቱ ነው ደግሞ በሰዓት የሚደውለው? ሄሎ፣ እንዴት ነሽ ሉሊት? ደህና ነኝ። ቆይ ደግሞ አንተ ማን ነህ? አለቃ እንድደውልልሽ ነግሮኝ ነው። የምናደርገው ነገር ስላለ ስለተፈጠረው ባይነሽ ስላየሽውም ነገር መተሽ በደንብ መነጋገር አለብን። እንዴ እና ይሄን አስቀድማችሁ ጥፍሬን ከማውጣታችሁ በፊት አታናግሩኝ ነበር? አሁን ነው ትዝ የሚልህ? የታዘዝኩትን ነው የነገርኩሽ። መምጣት አለመምጣትሽ ንገሪኝና ለአለቃ መልእክቱን አደርሳለሁ። አይ እኔማ ሌላ ምን አማራጭ አለኝ? ያው እመጣለሁ። በጣም ጥሩ። በቃ ሌላውን ስትመጪ እነጋገራለን። ወይኔ ጉዴ! እምቢ አልመጣም ብላችሁ ደግሞ አንገቴን ሊቆርጡኝ ይችላሉ። ምን እንደማደርግ አላውቅም። ፈጣሪ እባክህን አንተ እርዳኝ እባክህን። አይ አረመሽ ነኝ ነገር ያለው ማለት የመጣይልኝ አንተ ለምን ቤተሽ የመጣሽው? ምን አገባሽ? ይመለከትሻል? ለምን አይመለከተኝም? እንዲህ ነሽ እየወጣሽ ምን እንደምታመጭብን ማን ያውቃል? እንዴ ችግር ብታመጭብንስ? ምን አልሽ አንቺ? ማነው ችግር የሚፈጥረው? በተናገሪ ማነው ችግር ፈጣሪ? እንዴ አንቺ ራስሽ ነሽ። ማን ሊሆን ይችላል? ስትፈልጊ ፍቅር ያዘኝ ምናምን ያለሽ፣ ስትፈልጊ ደግሞ ረሳት ያለሽ። እንዴ እኛ አንቺ ተራፍሽ ትግሽ ነይ ትውጪ ወይ ለምን ዝም ስትባልሽ ነው የማትተው? ነው ወይስ ከዚህ ጋር ፈጥቼ እንድትረሽ ላድርግሽ? በተናገሪ እኔ ንግስት፣ ቆይ ለምንድን ነው የምልሽን እሺ ብለሽ ወደ ሆስፒታል ማትሄጂው? እዚህ ኮንሽ ይብስብሻል። የግድ መታየት አለብሽ። ያፌት አልሄድም አልኩህ እኮ። በቃ ትንሽ ቆይቶ ይለቀኛል። አንተ አትጨነቅ። ምንድነው ትንሽ ቆይቶ ማለት? እንደዚህ ያልሽ እኮ ምንም እየተሻለሽ አይደለም። ለምን እንደዚህ ድርቅ እንደምትይ ምንም ሊገባኝ አልቻለም። ያው ብዙም የሚያስጨንቅ ነገር አይደለም ብዬ ነው። ይልቅ አንተ እወስዳለሁ ያልከውን ፋይል ይዘህ አትሄድም? ስለኔ አትጨነቅ። በጣም ደህና ነኝ ካልሽ እሺ በቃ እኔም የመጣሁለትን ይዤ ልሂድ። መጥቶ እንዳይሽ ግን ዶክተሩን ደውዬ እጠራዋለሁ። ደህና ነኝ አልኩህ እኮ። የምን ዶክተር ነው የምትለው? እውነት ደህና ነኝ፣ አትጨነቅ። እሺ በቃ የኔ ንግስት፣ ስመለስ ስለ ስራዎችሽ እናወራለን። አሁን ግን በደንብ ረፍት አድርጊ። እሺ አደርጋለሁ።
ቆይ በዚህ ሰዓት እንደዚህ ለብሰሽ የት ነው የሄድሽው? የትም ቤት እዚሁ አካባቢ ነበርኩኝ። ምን እንደሰለቸኝ ግን ታውቂያለሽ? የእናንተ በየቀኑ የሚቀያየር ባህሪ፣ ሁሉም ነገር በጣም ነው የሰለቸኝ። እኔ ተስፋ ባለመቁረጥ እጠይቃችኋለሁ። የምጠይቀው ጥያቄ ሁሉ ነው፣ ግን በቃ በጣም ያስጠላኝ። ቤዝ እነግርሻለሁ አልኩሽ እኮ፣ ግን አሁን አይደለም። ትንሽ ጊዜ ብቻ ስጭኝ፣ ከዛ እያንዳንዱን ነገር አንድ በአንድ አስረዳሻለሁ። እና መቼ ነው የምትነግሪኝ? ያሰብሽው ሳይሳካ ሲቀር የማትወጪው ችግሩ ስገቢ? ምን እያልሽ ነው ቤዝ? ትንሽ ቀን ብቻ ስጭኝ እያልኩሽ ነው አይደለ? ተረጋጊ በቃ። የፈለግሽውን ነገር በነፃነት አድርጊ። ብትሰክሪ፣ ብትጠጪ፣ ብትጨፍሪ ቤዛ አንድ ቃል አይወጣትም። ይሄ ለአንቺ የመጨረሻ ቃሌ ነው። በጣም እንደማውቅሽ ነበር የማስበው፣ ግን ትክክል አይደለሁም። ምናልባት ማስታወስ ስትጀምሪ እኔ ለአንቺ ምን አይነት ሰው እንደነበርኩ ይገባሻል። የዛኔ ማውራት ሳይኖርብን አይቀርም። እንዴ ኧረ ቤዝ ተረጋጊ። እኔ እኮ እናንተ ላለማስጨነቅ ስለው ነገሮችን በራሴ መንገድ ለማድረግ እየሞከርክ ያለሁት። ቆይ ለምንድን ነው የማትረጂኝ? እኮ እኔ በደንብ ተረድቼሻለሁ። በቃ አታስቢ፣ ሁሉንም ነገር በነፃነት አድርጊ። ወደ ራስሽ ስትመለሽ እንነጋገራለን። ጊዜ አየሽልኝ አይደል? ሰይጣን ሆነሽ ልጅ አንቺ ባደረሽልኝ እኮ እዚሁ ጋር ላይ ነበር። አንቺ ደግሞ ምን ሆነሽ ነው መልስ የማትመልሽልኝ እንዴ? እዚህ ግን ምን አይነት ቤት ነው? ታላቅ እንደ ታላቅነቱ የማይከበርበት ቤት። ምንድን ነው ችግራችሁ? ሄሎ ናውድ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽልኝ? የስፖርቱ ድካም እንዴት እያደረገሽ ነው? ውይ በጣም ነው የሚደክመው። ብታይ እግሬ ራሱ ስርስር ብሏል። ግን በቃ በጣም ነው ደስ የሚለው። ያው እስከምትለምጂው እኮ ነው እንጂ ሁሉ ነገር ቀላል ነው። አሁን አንድ ሳምንት ከሰራሽ በኋላ ምንም የህመም ስሜት አይኖርሽም። እሺ? አዎ ገና ካሁን መንቀሳቀስ መቻሌም ደስ ይላል። ነቃ አድርጎኛል። እሱን እኮ ነገርሽ ነበረ። ለትንፋሽ፣ ለጤና፣ ለተለያዩ ነገሮች ብቻ ስፖርት ጥሩ ነው። አዎ ልክ ብለሃል። እና ስራ እንዴት ነው? ጥሩ ነው፣ ምንም አይልም። በቃ ቤዝዬ እንዴት እንደሆንሽ ልጠይቅሽ ብዬ ነው። በኋላ እደውልልሻለሁ። እሺ? በቃ ቻው። እሺ ቻው። አንቺ ማምን አለብሽ? አንቺ ማቀን ማታን ትደዋወያለሽ፣ እኔን እዚህ ቁጭ አድርጋችሁ። እና መቀመጥ ከሰለችሽ መቆም ነዋ። ሲጀመር የራሴ ስራ ነው እንዳትወጪ ያደረገሽ እንጂ እኛ አይደለንም። ቆይ ግን ቤዝ ሰሞኑን ተስማምተን አልነበር እንዴ? እንዴ አንቺ ነሻ ምን እንደተፈጠረ ምን እንደሆንሽ እንኳን ማትነግሪኝ። ርቀታችንን እኮ እያሰፋሽ ያለሽ እኮ አንቺ ነሽ። በይሰው ልታውጣጭኝ ፈልገሽ ነው አይደል? ነቅቼብሻለሁ። እንደውም አትንገሪኝ እሺ፣ የራስሽ ጉዳይ። ትናንት ማን ነበር? ደንበኛችንን ተገድጄ ነው ከዚህ አስወጣኝ አለው። እኔ የምልህ አንቺ የምትይኝ ተው በቃ አንድ ነገር ልነግርህ ነበር ግን ያስፈራል። ማለት አልገባኝም። ምን ተፈጥሮ ነው? አግቶኝ ነው። እባክህን እኔ ፈልጌ አይደለም እንደዚህ የሚሆነው። እባክህን እርዳኝ እባክህን። እሺ የእኔ ቆንጆ አንቺ ብቻ ተረጋጊሽ።
አሁኑኑ ራሳችሁን አጋጡ። አፍሩት!